ስም ማንነትን ይገልጻል። እግዚአብሔር ስም ቀይሯል። በብሉይ ኪዳንም በአዲስ ኪዳንም ስማቸው የተቀየረ ሰዎች አሉ። ሰይጣንም ስም ይቀይራል። ከመጽሐፍ ቅዱስም ማውጣት የሌለበት ስሞች አሉ፣ ጥሩ ትርጉም የሌላቸው ማለት ነው። ከሌላቸው ውስጥ የመጀመሪያው እንግዲህ ያቤጽ የሚለው ስም በጣም ከባድ ስም ነው። ማለት አይ ቲንክ ሲጠራ ያምራል መሰለኝ። ያቤጽ ሲባል ግን ጭንቅ፣ ህመም፣ ብስጭት ማለት ነው። አዶናይ እንደውም አሁን እኛ ሀገር ላይ በጣም እየተለመደ ያለ ስም ነው አይደል? ግን እጅግ በጣም ብዬ የምመክረው ስም ምንድነው? አዶናይ ነው። ለልጃችሁ አዶናይ ኤልሻዳይ የምትሉ ሰዎች ልጆቻችሁን ሁሉን ቻይ እግዚአብሔር እያላችሁት ነው ማለት ነው። እና ልጃችሁ ሁሉን ቻይ እግዚአብሔር አይደለም። ለልጆቻችሁ ስም ስታወጡ በፕሊስ በጣም ተጠንቀቁ። አጥንታችሁ ቢሆን ሰላም የተወደዳችሁ ዲዛይን ተከታታዮች እንዴት ናችሁ? የዛሬ ደግሞ ፕሮግራማችን ስም የተመለከተ ይሆናል። ስም ምንድነው? ለምንድነው የሚሰየመው? ስም ቫልዩ አለው ወይስ የለውም? ስምስ ባለቤቱ ላይ ተጽዕኖ ይፈጥራል አይፈጥርም? ምን ትርጉም አለው ስም የሚለውን አብረን የምንመለከት ይሆናል። እስከ ፕሮግራም ፍጻሜ አብራችሁ እንድትቆዩ ጋበዝኳችሁ። እንግዲህ ስለ ስም ካነሳን አይቀር በጣም የሚገርማችሁ ነገር በመጽሐፍ ቅዱስ በእስራኤላውያን ዘንድ ስም ዝም ብሎ አይደለም የሚወጣው። አንድ ሰው ስም ሲሰየምለት ወይ ደግሞ ስም ሲወጣለት ያ ስም በልጁ ላይ ተጽዕኖ ይፈጥራል። ስም ሲያወጡ በጣም ትርጉም አለው። በጣም ደግሞ ለስም ዋጋ ይሰጣል ማለት ነው። በጣም የሚገርማችሁ ነገር ስለ ስም ካነሳን አይቀር እኛ ሀገር ግን እንደዛ አንመለከትም። ዝም ብሎ ሰው ባቦሰጥ ስም ያወጣል። እኛ ሀገር ብዙም ፎከስ አይሰጥም። እንደዚህ ዲፕሊ ለልጁ ትርጉም አለው ተብሎ ታስቦ አይደለም የሚወጣው። የሚገርማችሁ ነገር አንድ ሰው ነበረና ስሙ ደቦጭ ነበረ። እና እኔ አማርኛ አይመስለኝም ነበር ደቦጭ። እና አንድ ሴትዮ የአማርኛ እኮ ነው አለች። እንዴት አማርኛ ምን ማለት ነው? ደቦጭ ቢባል ትርጉም የለውም አይደል? እና ምን ማለት ነው ብዬ ስጠይቃት ምን አለችኝ? እኛ ሀገር አካባቢ ስም ዝም ብሎ ልጅ ሲወለድ ወይ ደቦጭ እየተባለ ይጠራል። እና ያ ነገር እያደገ ሄድና ልጁ ሌላ ስም ሳይወጣለት ቀርቶ ብዙ ሰዎች ደቦጭ ሆኑ እንደቀሩ ነገረችኝ። እና ልክ እንደዚሁ ነው በቃ እኛ አካባቢ እንደዚህ የተለመደ ስሞች ናቸው አለች። እና አስባችኋል? ኖርማል ስም ሳይኖረው ደቦጭ እየተባለ በቃ ደቦጭ ሆኖ የቀሩ ብዙ ሰዎች አሉ ማለት ነው። እና ነገር ግን ስም በጣም ማተር ያደርጋል። ስም ማንነትን ይገልጻል። የአንድ ሰው ማንነትን ስንጀምር ከስሙ ነው የሚጀምረው። እና በመጽሐፍ ቅዱስ በጣም የሚገርማችሁ በጣም ብዙ ሰዎች ስማቸውን ኖሮ ነው ያለፉት ማለት ነው። ለልጅ የምናወጣው ስም ልጆቹ ላይ በጣም ተጽዕኖ አላቸው። እና ለምናወጣው ስም መጠንቀቅ፣ አስበንበት፣ ጸለይንበት መውጣት አለበት። ምክንያቱም ማንነትን ስለሚገልጥ ማለት ነው። በጣም የሚገርማችሁ በመጽሐፍ ቅዱሳችን ላይ እግዚአብሔር ስም ቀይሯል። በብሉይ ኪዳንም በአዲስ ኪዳንም ስማቸው የተቀየረ ሰዎች አሉ። ሰይጣንም ስም ይቀይራል። እሱን ደግሞ ወደ በኋላ እናያለን። ከእግዚአብሔር ስንጀምር አብርሃም እና ሳራን ታስታውሳላችሁ። መጀመሪያ አብራም ሀ የምትለው መሀል አልነበረችም፣ አብራም ነበረ። እግዚአብሔር ግን አብርሃም ብሎ ስሙን ሲቀይር እንመለከታለን። እና ልክ እንደዚሁ ደግሞ ሳራንም ሶራ ነበረች። ሶራ የሚለውን ወደ ሳራ ቀይሯል እግዚአብሔር። አብርሃም ማለት ስንመለከት ምን ማለት ነው? ከፍተኛ አባት፣ ትልቅ አባት እንደማለት ነው። በምድራዊ ከፍ ያለ አባት፣ ትልቅ አባት፣ በሰዎች ዘንድ ተቀባይነት ያለው ለማለት ነው። አብርሃምን ሄደን ግን ስንመለከት እግዚአብሔር ግን አብርሃምን አብርሃም አደረገው። አብርሃም ማለት ደግሞ የብዙዎች አባት ብሎ እግዚአብሔር ስሙን ቀየረው ማለት ነው። ስለዚህ እግዚአብሔር የአብርሃምን ስም እንደዚህ ቀይሮታል። እንዲሁም ደግሞ የሳራን ስም ቀይሮታል። በጣም የሚገርማችሁ እግዚአብሔር ለበረከት ወደ አብርሃም ቤት ሲመጣ የቃል ኪዳኑ የተስፋው ቃል ሲመጣ እግዚአብሔር የአብርሃምን ስም ነው ቀድሞ እየለወጠው። ምክንያቱም ነግራቸዋለሁ፣ ስም ማለት ማንነት ነው። የአንድ ሰው ስሙ ማለት ማንነቱን ነው። ስለዚህ እግዚአብሔር መጀመሪያ ማንነቱን መቀየር ሲጀምር፣ መታወቂያውን መቀየር ሲጀምር ስሙን በመቀየር ነው የጀመረው። እና አብርሃምን ወደ አብርሃም አደረጉ። ከዛ በኋላ ዘፍጥረት ምዕራፍ 17 ላይ ነው የምታገኙት። ወረድ ብሎ ደግሞ ሶራን ወደ ሳራ ቀየራት ማለት ነው። የሚገርማችሁ ነገር ሶራ ማለት ማሌዲ ኦርማ ፕሪንስስ የሚል ትርጉም ነው ያለው። ምን ማለት ነው? የኔ ንግስት፣ የኔ ልዕልት፣ ወር ደግሞ የአንድ ማህበረሰብ እናት፣ የአንድ ማህበረሰብ
ንግስት እንደሆነች ነው የምንመለከተው። እግዚአብሔር ግን ሶራን ወደ ሳራ ሲቀይራት ምን አደረጋት? የአህዛብ እናት ኢማጂን አድርጎ የህዝብ አይደለም አህዛብ ነገድ ቋንቋ ያላቸው የብዙዎች እናት እንድትሆን እግዚአብሔር ከሶራ ወደ ሳራ የብዙዎች እናት አድርጎ ቀየራት ማለት ነው። እግዚአብሔር ልክ ወደነ አብርሃም ቤት ሲመጣ ማንነታቸውን ነገራቸውን ከመስራቱ በፊት መጀመሪያ ስምን ነው የቀየረው ማለት ነው። የሚገርማችሁ ነገር እግዚአብሔር ብቻ አይደለም ስም የሚቀይረው፣ ሰይጣንም ስም ይቀይራል። እንደሚሆነ ጊዜ ታስታውሳላችሁ ይሄ እግዚአብሔርን አንፈልግም ምናምን ብለው የሆነ ሙቭመንት ውጭ ሀገር ነበር አይደል? የሆነ ሆይ ነበረ ላይክ እንደ ጌታችን ኢየሱስ ክርስቶስ የሆነ ሰው እያደርጉ ሲጎትቱ የሆነ ያኔ የሚገርማችሁ ነገር ይሄ የባይብል ስም መጽሐፍ ቅዱሳዊ የሆነውን ስም አንፈልግም፣ ምክንያቱም እሱ መጽሐፍ ቅዱስ ነው የእግዚአብሔር ነው፣ ስለዚህ እኛ ደግሞ አንፈልግም እንደዚህ አይነት ስሞች ብለው ስሞቻቸውን ሲቀይሩ ነበር። እና ምንድነው ይሄ የሚያመለክተው? ሰይጣንም ስም ይቀይራል ማለት ነው። ሌላ ደግሞ አንድ ምስክርነት የሰማሁት ምንድነው ሰውየው ጠንቋይ ነበርና ለልጁ ስም ያወጣለት ሰይጣኑ ይሄንን በል ብሎት ነው ስም ያወጣለት እና መጨረሻ ላይ ሰውየው ጌታን እግዚአብሔር እንግዲህ ምህረት አድርጎለት ጌታን ይቀበላል። ከዛ በኋላ የሚገርማችሁ ነገር ጌታን ከተቀበሉ በኋላ ሰይጣን እቺ በሰይጣን ስም ያወጣላትን ልጅ እገላታለሁ ይላል ሰይጣን ማለት ነው። እዛ እግዚአብሔር ስሟን ቀይር ብሎ ስሟን እንደቀየሩና በእንደዚህ አይነት በሌላ አማልክትን የሚያመልኩ ሰዎችን በሱ ስፒሪት ተመርቶ ለልጆቻቸው ስም ያወጣሉና እንዳልኳችሁ ስም ከማንነት መገለጫዎች ከአንድ ሰው ማንነት መገለጫ ከሆነው ውስጥ አንደኛው ስም ነውና ስለዚህ ስም ላይ በጣም እንደ ክርስቲያን ለልጆቻችሁ ስም ስታወጡ በጣም ሲሪየስ መሆን አለብን። ዝም ብሎ ባቦሰት ደስ ያለን አንስተን ለልጃችን መስጠት የለብንም ማለት ነው። በየትኛውም ቋንቋ የግድ የእስራኤል ስም መሆን ኦር ደግሞ ባይብሊካል ስም መሆን አለበት አይደለም። ከመጽሐፍ ቅዱስ ውጪም ከሆነ እግዚአብሔርን ማግኒፋይ የሚያደርግ እግዚአብሔርን የሚያገን እግዚአብሔርን እንዴት ነው ከፍ የሚያደርግ ስም እኔ አሁን የአብ ደስ አይልም። አንድ አገልጋይ ትዝ ይለኛል አንድ ጊዜ አንድ ልጅ ስም ማን ነው ሲለው ዋቅጅራ አለው። ከዛ ምን ማለት ነው ሲለው እግዚአብሔር አለ ማለት ነውና እግዚአብሔር አለ ሲለው አገልጋዩ በጣም ሰርፕራይዝ ሆነ። በቃ እንዴት ያለ ደስ የሚል ስም ነው፣ እንዴት ያለ ድንቅ ስም ነው በጣም ሲያደንቀው ነበር። ደስ አይልም? እንደዚህ አሁን እግዚአብሔር አለ የእግዚአብሔር ስጦታ ምናምን እንደዚህ አይነት ስሞች ኦር ደግሞ የአብ በቃ በረከት የሚሉ ስሞችን ልጆቻችን ብናወጣ በጣም መልካም ይመስለኛል። ማለት ኢቭን እኔ ሲመስለኝ በዛ ስም ልጆች ሲጠሩ በዛ ስም ሰው ሲጠራ ስሙ ራሱ ላይ ተጽዕኖ የሚፈጥር ይመስለኛል። አስጨናቂና አሸብር የተባለ ልጅና በረከት የተባለ ልጅ እኩል ተጽዕኖ ስማቸው እነሱ ላይ ይፈጥራል ብዬ አላስብም። እንግዲህ ልጅን አሸብር ተብሎ መልካም ስነ ምግባር መጠበቅ ከባድ ይመስለኛል። አስባችኋል? ልጁ አሸብር እየተባለ ነው ያደገው እና ስሙ ራሱ ተጽዕኖ የሚፈጥርበት አይመስላችሁም? ለእናንተ ራሱ ማለት መልካም ስነ ምግባር እንዴት ከዚህ ልጅ እንጠብቃለን? እና በጣም ለልጃችን ስም ስናወጣ በጣም መጠንቀቅ አለብን እና መልካም የሆኑ ስሞችን ለምሳሌ ቅድም እንዳልኳቸው በረከት ብንላቸው ልጁ ላይ በረከት እያወጅን ነው የምንሄደው ማለት ነው። እና እንደዚህ አይነት ምርጥ ስሞችን ብትመርጡላችሁ ለእግዚአብሔር ክብር የሆኑ ስሞችን ብንሰጣቸው አብሳላት ደስ ይላል። ምናምን እንደዚህ አይነት ስሞች አሉ። በሌላም ቋንቋ ሊሆን በኦሮሚያም በሌላም ቋንቋ ቢሆን እኔ ሰው በራሱ ቋንቋ ስም ማውጣት የለበትም ብዬ አላምንም። ያውጣ፣ ግን የሚያወጣው አንደኛ ለልጁ ትንቢታዊ የሆነ ስም ቢወጣ መልካም ይመስለኛል። ሁለተኛ ነገር ደግሞ እግዚአብሔርን የሚያከብር ልጅ የሰጣችሁን እግዚአብሔር መልሶ የሚያከብር ብታወጡ መልካም ይመስለኛል እንጂ ልጁን በትዕቢት የሚሞላ ልጁን የሚያስጨንቅ እንኳን ሁል ጊዜ አስጨናቂ እየተባለ ጭንቀትን ልጁ ላይ ባናወራ። ለምሳሌ ሌላ ማን ያዘዋል? አሁን እንደነዚህ አይነት በጣም ከባባድ ናቸው። አሁን ልጃችሁ ማን ያዘዋል? ልጁ መቼም ትሁት እንዳይሆን የሚያደርግ እንደውም ቢቻል ታዛዥ ትሁቱ ብላችሁ ብታወጡ አሪፍ ነው። ማን ያዘዋል ከምትሉ እና ልጁ ሁል ጊዜ ሰው የሚሰማ አይመስለኝም። እንግዲህ ማን ያዘዋልን ተሸክሞ የሚል አይመስለኝም። እና ፕሊዝ ለልጆቻችሁ ስም ስታወጡ መልካም መሆን አለበት። እንግዲህ ከመግቢያው ላይ እንዳያችሁ ልጆቻችን ማውጣት የሌለብን ያልኳችሁ ስሞች እንደዚህ ልጆቹ አይምሮ ላይ ጥሩ ነገር የማይፈጥሩ ከባድ ስሞች ባይወጡ መልካም ነው። እንግዲህ ይሄንን ካለ ነገር ከመጽሐፍ ቅዱስስ አሉ ወይ እንደነዚህ ስሞች መውጣት የሌለባችሁ ብላችሁ ብታስቡ ከመጽሐፍ ቅዱስም መውጣት የሌለብን ስሞች አሉ። እነሱም ምንድን ናቸው? የመጀመሪያው ጥሩ ትርጉም የሌላቸው ማለት ነው። ከሌላቸው ውስጥ የመጀመሪያው እንግዲህ ያቤጽ የሚለው ስም በጣም ከባድ ስም ነው። ማለት አይ ቲንክ ሲጠራ ያምራል መሰለኝ ያቤጽ ሲባል፣ ግን ትርጉሙ ግን በጣም እንደጠበቅ ነው ወይ ደግሞ እንዳሰብነው ካልሆኑ ስሞች መካከል አንደኛው ያቤጽ ነው። እናቷ በጭንቅ ወልጃለሁ ኦር ደግሞ በህመም ወልጃለሁ ስትል ያቤጽ አለችው ይላልና ያቤጽ ማለት ጭንቅ፣
ህመም፣ ብስጭት ማለት ነው። ኢማጂን አድርጉ። ከባድ ነው፣ የእውነት ከባድ ነው። የሚገርማችሁ ነገር ግን ያቤጽ ከወንድሞቹ ጋር በላይ የተከበረ ነበር። እግዚአብሔር ማንነቱን እንዲቀይርለት እግዚአብሔር ከስሙ በላይ እንዲኖረው ያደረገው ሰው ነው። ምክንያቱንም ብንመለከት እዛው አንደኛ ዜና ምዕራፍ 4 ቁጥር 10 ላይ ያቤጽም እባክህ መባረክን ባርከኝ፣ ሀገሬን አስፋ፣ እጄ ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤል አምላክ ጠራ፣ እግዚአብሔርም የለመነውን ሰጠው ይላል። እግዚአብሔር ስም የተባረከ። ምንም እንኳን አስጨናቂ ቢሆን ስሙ ከባድ ቢሆን እግዚአብሔር እንዲባርከው በእግዚአብሔር ፊት ጸልዮ እግዚአብሔር ባርኮታልና። ነገር ግን ያው የተከበረ የተባረከ ሰው ቢሆንም እንኳን ትርጉሙ ግን መልካም አይደለም እና ስለዚህ ለልጆቻችሁ ለምታወጡ ስም በጣም ጥንቃቄ አርጉ። በነገራችን ላይ እስራኤላውያን ልክ እንደ ስማቸው ነው ኖረው የሚያልፉና ሁለተኛው ስም ደግሞ አቤል የሚለው ስም ነው። እንግዲህ ዛሬ ከባድ ነው ማነሳቸው፣ በጣም የተለመደ ስም ነው አቤል እና ምግባሩ ደስ ይላል። ለእግዚአብሔር ጥሩ ቁርባን አቅርቧል። ግን ትርጉሙን ስንፈትሽ አቤል ማለት ምን ማለት ነው ብለን ትርጉሙን ስንፈትሽ የሚገርማችሁ ነገር አቤል ማለት ደግሞ ከህይወቱ ጋር የተመሳሰለ ነው። ታውቃላችሁ አቤል በልጅነቱ ነው ወንድሙ ወደ ሜዳ እንሂድ ብሎ ገና በልጅነቱ ነው የቀሰፈው። እንግዲህ ስንት ዓመት እንደሆነ አልተጻፈም። ነገር ግን የዛን ጊዜ እንግዲህ በ900 ምናምን ዓመት በሚኖሩበት ዓመት ሜይ ቢ እሱ በ200 ገና በልጅነቱ በ200 ዓመቱ ነው የሞተው እና ያስቃል። በልጅነቱ ነው የሞተው። ከመጽሐፍ ቅዱስ እንደምናየው ወደ ለእግዚአብሔር መልካም መዓዛ መስዋዕት አቀረበ፣ ወደ ሜዳ ወስዶ እንደገደለው መጽሐፍ ቅዱስ ይነግረናል። እና የሚያሳዝን ታሪክ ካላቸው ውስጥ አቤል ነው እና የአቤልን ስም ትርጉም ደግሞ ስትመለከቱ የሚገርማቸው አቤል ማለት ከንቱ ወይ ደግሞ አሁን ታይቶ የሚጠፋ እስትንፋስ የሆነ ኡፍ ብሎ እንደጠፋ ልክ እንደ እንፋሎት ልክ ድስት ክፍት ስታደርጉ ብንን ብሎ ይጠፋል አይደል? እንደዛ ማለት ነው አቤል ትርጉሙ። እና ልክ የአቤልም ህይወት እንደዛ ነው፣ ሳይኖርበት በከንቱ ያለፈና ለልጆቻችሁ አቤል ትሉ ከንቱ እያላችሁት ነው ማለት ነው። ደግሞ እስትንፋስ ጥቅም የሌለው እያላችሁ ነው። እና ፕሊስ ለልጆቻችን የምናወጣው ስም እንጠንቀቅ። ሌላኛው በጣም ከባድ እኔ ማለት የእውነት ለልጅ ባይወጣ ኢንከሬጅ የማደርገው ለመጥራትም የሚከብደኝ ስም ከምናወጣቸው ስሞች ውስጥ እግዚአብሔራዊ ስም የሆነ ስም ነው። ለምሳሌ አዶናይ እንደውም አሁን እኛ ሀገር ላይ በጣም እየተለመደ ያለ ስም ነው አይደል? ግን እጅግ በጣም ባይወጣ ብዬ የምመክረው ስም ምንድነው? አዶናይ ነው። ምክንያቱም ምን መሰላችሁ? እንዴ አዶናይ ማለት ምን ማለት መሰላችሁ? እስራኤላውያን በጣም የሚገርማችሁ ላይክ የእግዚአብሔር ስሞች ብዙ ስሞች አሉ የእግዚአብሔር ስሞች እና ከነዛ ውስጥ አንደኛው ያህዌ የሚለው ግን በጣም የተከበረ ነው እና መጽሐፍ ቅዱስ ሲናገር የአምላክህን የእግዚአብሔር ስም በከንቱ አትጥራ ይላልና ያህዌ የሚለው ስም ዝም ብሎ አይጠራም። በጣም ሪስፔክት አላቸው ለስሙ፣ በጣም ነው የሚያከብሩት። እንደውም አንድ ጊዜ ምንድነው የሰማሁት አንድ አሜሪካዊ አንድ እስራኤላዊ ኢንተርቪው እያደረገው አስሬ እየገባ ያህዌ ይላል እና በጣም ተናደደ። ያ እስራኤላዊ በጣም ተናደደ እና መጨረሻ ላይ ተነስቶ አነቀው ጋዜጠኛው ማለት ነው። ከዛ ምንድነው ሲባል እንዴት አስሬ ያህዌ ትላለህ እኮ ያልከው እንደ እግዚአብሔርን ብሎና ያን ያህል ሆት ናቸው ለእግዚአብሔር ስም፣ በጣም ይፈራሉ። የአምላክህን እግዚአብሔር ስም አክብር ስለሚል ቃሉ ለስሙ ራሱ በጣም ክብር አላቸው። በጣም ነው የሚንቀጠቀጡት እና እሱን ያህዌ የሚለውን ስም ላለመጥራት ሲሉ አዶናይ፣ ኤልሻዳይ እያሉ እነዚህ ስሞችን ይጠቀማሉ ማለት ነው፣ በምትክነት ማለት ነው። ለከኛ ጋር ጌታ ኢየሱስ መድኃኔዓለም አማኑኤል እንደሚባለው እነሱ ደግሞ በያህዌ ፈንታ አዶናይ፣ ኤልሻዳይ የሚለውን ስም ይጠቀማሉ ማለት ነው። አዶናይ ማለት እግዚአብሔር ሁሉን ቻይ ማለት ነው። ስለዚህ ቀላል ስም አይደለም፣ ኦር ደግሞ እንደፈለግን የምንጠራ አይነት ስም አይደለም ማለት ነው። ለልጃችሁ አዶናይ ኦር ኤልሻዳይ የምትሉ ሰዎች ልጆቻችሁን ሁሉን ቻይ እግዚአብሔር እያላችሁት ነው ማለት ነው እና ልጃችሁ ሁሉን ቻይ እግዚአብሔር አይደለም። ስለዚህ ፕሊስ የሆነ ለእግዚአብሔር ስም ክብር የምንሰጠው ይከብዳል። ኢየሱስ ብለን አናወጣም ማለት ላይክ እንደዛ እኮ ነው። በቃ ይሄም የእግዚአብሔር ስም ነው። ኤሎሂም እንደሚባለው ያህዌ እንደሚባለው ኤልሻዳይ አዶናይ የሚባለው በጣም የተከበረ የእግዚአብሔር ስም የሆነ የእግዚአብሔርን ገዢነት፣ የእግዚአብሔርን ሁሉን ቻይነት፣ የእግዚአብሔርን ጌትነት፣ የእግዚአብሔርን አምላክነት የሚያሳይ ስም ነው እና ይሄንን ስም ነው እንግዲህ አንስታችሁ ለልጆቻችሁ እየሰጣችሁ ያላችሁት እና በትህትና ያለመናችሁ በጣም ከባድ ነው። አይባልም። ይሄ እንደዚሁም ደግሞ የተለያዩ ሆቴሎች፣ ካፌዎች ላይ አዶናይ ካፌ ምናምን በጣም ከባድ ነው እና ፕሊስ ለምናወጣው ስም እንጠንቀቅ እና እነዚህ ስሞች ለልጆቻችሁ ባትሰይሙ
መልካም ነው ብዬ አስባለሁ። ሌላኛው ደግሞ በጣም የሚገርማችሁ ትርጉሙ በጣም ተወዳጅ የሆነ በብሉይ ኪዳን በጣም ተወዳጅ የሆነ በአዲስ ኪዳን ግን ማንጠቀመው ስም አለ። ይሄ ስም ምንድን ነው? ይሁዳ። ይሁዳ ሚንስ ላይክ ከወርሺፕ አይነቶች ውስጥ አንዱና ከፍተኛ ቀጥታ ትርጉሙ ውዳሴ፣ እግዚአብሔር ማወደስ፣ እግዚአብሔር ማመስገን እንደዛ አይነት ትርጉም አለው እና ታውቃላችሁ ይሁዳ ጌታችን ኢየሱስ ክርስቶስ ከሸጠ በኋላ ማንም ስሙ ይሁዳ ብሎ አያወጣም። ከባድ ነው፣ ምክንያቱም ምግባሩ ከባድ ስለነበረ ማንም አያወጣም እና ግን ትርጉሙ በጣም ደስ የሚል ቢሆንም የማይደፈር ስም ነው። እንግዲህ በመጨረሻ የምላችሁ ለልጆቻችሁ ስም ስታወጡ በፕሊስ በጣም ተጠንቀቁ። አጥንታችሁ ቢሆን ማለት ይሄ ነገር እንዴት ነው ልበለው፣ ትርጉሙ ምንድን ነው? አሁን ቀላል ነው እኮ ጉግል ላይ ገብታችሁ ቻትጂፒቲ ላይ ገብታችሁ ይሄ ስም ማለት ነው ብላችሁ ሰርች ብታደርጉት በአማርኛ እንኳን ያመጣላችኋል፣ አይደለም በእንግሊዝኛ። እና የቴክኖሎጂ ዘመን ነው ገና። የመጽሐፍ ቅዱስ እነዚህ ማብራሪያ ዲክሽነሪ ምናምን ላያስፈልጋችሁ ይችላል። በቀላሉ በስልካችሁ ሰርች አድርጋችሁ ማግኘት ትችላላችሁ። እና ለልጃችሁ ልታወጡ ያሰባችሁትን ስም ምን ማለት ነው ባቦሰጥ ከምታወጡ ምን ማለት ነው ብላችሁ ሰርች አድርጋችሁ ብታወጡ መልካም ነው እላችኋለሁ። ሌላኛው ደግሞ እምላችሁ ምንድነው ለልጆቻችሁ መልካም ምኞትን የሚገልጽ የሆነ ትንቢታዊ የሆነ ልጁ ነገር ሲጠራበት በረከትን ወደ ልጁ የሚጎትት አይነት ስም ብታወጡለት መልካም ይመስለኛል። እንግዲህ ውድ ተመልካቾቼ ከዛሬ ፕሮግራሜ ላይ የተወሰነ ቁም ነገር እንዳገኛችሁ ተስፋ አደርጋለሁኝ። ፕሮግራሙን ስመራ አብሬ የቆየሁኝ ጽዮን አማረ ነኝ። ፕሮግራሙን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁ። በሌላ ፕሮግራም በሌላ ትምህርት እስክንገናኝ ጌታ ኢየሱስ ይባርካችሁ። ተባረኩ።